ሰሊና ኧረ ንቃ እስኪ ውሃ ቀብሉ የሆዴን ላሳይሽ ምን ቃል ተናግሬስ ውስጥን ልግለጽልሽ ጨነቀኝ ጠበበኝ ብር የበላሁት ነገር የለም እነሱንም እንደኔ ያሰቃያቸው ነው አንቺ መረዳት እኮ አለብሽ ታውቂያለሽ አይደል ከዚህ በፊት እኔ ብር ሳልቀበልሽ ዕቃ አምጥቼልሽ አላውቅም እንዴ ይሄን ነገር ማሰብ የለብሽም እንዴ አብራም አቃንተ ታልኝ አታውቅም ብር የበላሁት ነገር የለም እነሱንም እንደኔ ያሰቃያቸው ነው አንቺ መረዳት እኮ አለብሽ ታውቂያለሽ አይደል ከዚህ በፊት እኔ ብር ሳልቀበልሽ ዕቃ አምጥቼልሽ አላውቅም እንዴ ይሄን ነገር ማሰብ የለብሽም እንዴ አብራም አቃንተ ታልኝ አታውቅም ብር እጅሽን በፈታሽ ታውቂያለሽ የሚፈጠረው ነው ምን አረጋለሁ የሚፈጠረው ታውቂያለሽ እጅሽን ያነሳሽብኝ በቃ ገንዘብ አለ አስመታኸኝ አሳገሰ እዚህ ያመጣኸኝ አይደል ሰሊና ጥጋብሽ በረደልሽ ሰሊና ምንድነው ምን ሆነሽ ነው ሰሊና ኧረ ንቃ እስኪ ውሃ ቀብሉ የራስ ችግር እኮ ነው አንቺ ምን ሆነሽ ነው ደህና ነሽ ይሄ ሰበብ እስከተሽ ነበር ምን ሆነሽ ነው ነጋቤ ነሽ ውሃ በደምብ ጠጪ ምግብ ይምጣልሽ እሺ ምግብ ይምጣልሽ እና ነሽ ውሃ በደምብ ጠጪበት እሺ ምግብ ይምጣልሽ ትንሽ ቢ በጣም ተራክመሻል እኮ የራስ ችግር ነው ግን መጀመሪያም ሲነገርሽ አልሰማ ብለሽ ተረጋጊ በቃ ሻውን እንዴት ሳድርጌ የሆዴን ላሳይሽ ምን ቃል ተናግሬስ ውስጥን ልግለጽልሽ ጨነቀኝ ጠበበኝ ጠፋኝ የምልሽ ምን ላድርግልሽ ንገሪኝ ምን ላድርግልሽ ነው የምፈልገው ምን ላድርግልሽ ነው የምፈልገው ንገሪኝ በፈታሽ የራስ ችግር ነው ባለፈውም ታውቂያለሽ ማንም እጅ አንስቶብኝ የማያውቅ ሰው ነው አንቺ እጄ ላይ እኔ ላይ ያነሳሽብኝ እኔ ላይ እጅ አነሳሽብኝ ብሬ ነው እኮ የጠየኩህ የሰጠው እኔ አልከለከልኩሽም ታውቂያለሽ አይደል እንዴ እንዳልከለከልኩሽ ታውቂያለሽ ከዚህ በላይ ያሰቃየኝ አንቺ እኮ ነው ያለውበትን ነገር ልትረጂ ምንም አይቻልሽው ነገር እኮ የለም ልረዳ ጠየኩ እኔ ያለውበት ሁኔታ ልትረጂኝ አልቻልሽ በደንብም እንዳስረዳ ፈቃደኛ ነው ልትሆኝም አልቻልሽ ምን ልረዳ እልህ ውስጥ ነው ሰውን እየከተትሽ ያለሽ የነበርሽ ምን ልረዳ ጠየኩ አስረዳኝ አልኩ አንተ አቅምን ብቻ ነው የተማመንከው እሺ ምግብ አሁን እኔ ምግብ ላስመጣልሽ በጣም ተራሽ ደካክኖሻል ምግብ ላምጣልሽ ትንሽ ቢና ከዛ በደንብ እናወራለን ያለውን ነገር አስረዳሻለሁ ከቻልክ ፍታና ልቀቀኝ በቃ እኔ በፈታሽ እኮ ያንቺ ችግር ታውቂያለሽ አይደል እንዴ ችግሩን ታውቂያለሽ አይደል ምን አረኩ እኔን ጋር ለስባብ ውስጥ መግባት ነው ፈልገው
ይኸውልሽ አንድ ነገር ልንገርሽ፣ እኔ እጅ ላይ ማንም አንስቶ አያውቅም። ታውቂያለሽ እኮ አንተ እንደዚህ አድርገኝ በሰላም መኖር የምትችል ነው ይመስላል። እንደዚህ እንዳደረግኩ የገፋፋሽኝ አንቺ እንደሆንሽ ታውቂያለሽ አይደለ? ምን አደረግኩ? እንኳን ሴት ልጅ ወንድ ልጅ እንኳን እኔ ላይ እጅ አንስቶ አያውቅም። ይሄን ትረጃለሽ። ይሄንን ማወቅ አለብሽ። ይሄን ግን ከነጨራሹ እኔ ላይ እጅ ማንሳት አልነበረብሽም። ይሄ የራስሽ ጥፋት ነው። የሰውን ባህሪ የሌላውን ባህሪ እንዲመጣ ነው ያደረግሽው። እንደዚህ አይነት ማድረግ ሰው አይደለም። ታውቂያለሽ እኔ ብርሽንም አልከለከልኩሽ። ካልከለከልከኝሽ ምን አድርጊ ነው የምትለኝ? ለምን እንደምታሰቃየኝ? ሰሊና እንዴት ብዬ ነው ባስረዳሽ? እንዴት ነው ባስረዳሽ ሊገባሽ የሚችለው? እሺ እኮ ንገረኝ አልኩ። ይኸው መጨረሻሽ እንደዚህ ነው። እኔም ከስራዬም ከሁሉም ነገር ሳልሆን ልታስቀረኝ ነበር። እያደረክ ያለው ነገር እኮ ወንጀል ነው። ይህ እንዳደረግ ያስገፋፋሽኝ አንቺ ነሽ። እኔ እንደዚህ የማድረግን ፍላጎት እንዳልነበረኝ ታውቂያለሽ። በቃ ይዘሽ ዋሽ ይመጣል። አልፈልግም። ውሃ ትንሽ ጠጪ። አንቺ ደግሞ አትደቂ። እጄን ፍታኝ። በቃ ልቀቀኝና ልሂድ። ሰሊና መፍታቱን እፈታሻለሁ። ምን አድርጊ? አልፈታሽም ማለት እኔ ነኝ አይደል ብር የተወሰደብኝ? ባለፈው የተፈጠረውን ነገር እናውቃለን አይደለ? ምንም አውቀው ነገር የለም የተፈጠረው። የነገርከኝ ምንም ነገር የለም። እንድረዳ እንድታገሰ እንኳን ምንም እንደዚህ ብላ የነገርከኝ ምክንያት የለም። በቃ ገንዘብ አለ አስመታኸኝ፣ አሳግሰ እዚህ ያመጣኸኝ አይደል? ከዛ አንተ ግን እኔ እንደዚህ አድርጋ እንቅልፍ ይወስድሃል። ተኝተህ መጣ እዚህ ባዶ ቤት ውስጥ እኔን ኦና ውስጥ ተታየኝ ሄደ። እህቶች አለ እናት አለ። ከሴት ነው የተፈጠርከው። በዛ ላይ ብሬን በልት። ሰሊና እንድትረጂ የምፈልገው ነገር አለ። ታውቂያለሽ? እሱ እንረዳ መረዳት አለብሽ። ሁሉም ነገር ግዴታ እኮ አብራርቶ መጠበቅ አይጠበቅብኝም። ካልነገርከኝ በምን እረዳለሁ? በምን አውቃለሁ? ወይስ እዚሁ ሞቼ ሬሳዬን ይዘህ መውጣት ነው የምፈልገው? እንደዛ አይደለም። አንድ ነገር እንድትረጂ ነገር ልንገርሽ። ምን? ይሄን ነገር እንዳደረገ ይፋፋሽኝ አንቺ ነሽ። ይሄን ነገርን በማድረጌ ለምን ይጸጽተኛል? መሆን የለበትም። እጅሽን በፈታሽ ታውቂያለሽ የሚፈጠረው ነው። ምን አደርግሃለሁ? አሁን የሚፈጠረውን ታውቂያለሽ። እጅሽን ያነሳሽብኝ ማድረግ ያልነበረብሽም። ያልደፈረኝ ሰው ነው የደፈርሽኝ አይደለ? እሱ እኮ ስራ ነው። እንደዛ እንዳደረግ ያስገደደኝ ስራ ነው። እኔ ለፍቼ ነው ያመጣሁት ብሩ። ይኸውልሽ እኔ አንቺን ብር የምጠፋበት አይደለም። ካልጠፋ የት ሄድክ? ንገረኝ። ካልጠፋ የት ሄድክ? ይኸው በስራዎች ዙሪያ ብዙ ነገር ነው የሚፈጠሩት ሰሊና። አስረድተኸኛል እንድረዳ ነግረኸኛል። በስራ ጉዳይ የገጠመን ነገር ነግረኸኛል። እልኸኝነትሽ እኮ ነው ሰሊና። ለምንድን ነው እልኸኛ የምትሆኚው? ያንቺ ሰርቼ ያመጣሁት ብር ነው። ያንቺ እልህ ውስጥ መግባት የለብሽም። ላቤን ጠባሪ እልህ ውስጥ ለምን ትገቢያለሽ ሰሊና? መኖር ነበረበት። አንተ ብትበላ ብርህን ዝም ትላለህ? ንገረኝ። ዝም ትላለህ? እመነኝ፣ የሁሉ ነገር አድርገህ እኮ ማንም ዝም አይልህም። ብር ትከፍላለህ። ያንቺንን ብር ማለት ነው። ያንቺንን ብር እኔ ይዤ እጠፋለሁ ማለት አይደለም። በነገሮቹ እልህ ውስጥ መግባት የለብሽም። ነገሮችን ተረጋግተሽ ነው ማድረግ ያለብሽ። ቀቀኝና ልጅ አውቃለሁ፣ ሴት ነሽ። እኔም እንዳንቺ እህቶች እናቶች አሉ። እህትና እናትማ ቢኖር ታዝንልኝ ነበር። በነገሮቹ ላይ ግን እልህ መጋባት የለብሽም። የሰውን አቅም መፈታተን የለብሽም። ቢኖርህ እና ስሜቱ ቢገባ ታዝንልኝ ነበር። እንደዚህ ትዕግስት መፈታተን አልነበረብሽ። እንድትረጂ የምፈልገው ነገር ያንቺን ብር ይዤ ቀርቼ አይደለም። አሁንም ወደፊት መረዳት ያለብሽ ነገር ነው። እንዳንቺ ብዙ ብር ያለብኝ ሰዎች አሉ። ምክንያቱም ግን እንዳንቺ ብር የበላዋቸው ሰሊና፣ እንዳንቺ እኔ ብር አልበላሁም። ብር የበላሁት ነገር የለም። እነሱንም እንደኔ እያሰቃያቸው ነው። አንቺ መረዳት እኮ አለብሽ። ታውቂያለሽ አይደል? ከዚህ በፊት እኔ ብር ሳልቀበልሽ ዕቃ አምጥቼልሽ አላውቅም እንዴ? ይሄን ነገር ማሰብ የለብሽም እንዴ? ዕቃ አምጥተህልኝ አታውቅም። ብርህን ቶሎ ነው የምሰጥህ። ዕቃ ታመጣለህ፣ ብርህን እሰጥሃለሁ። ያደረኩልሽ ነገሮች እየረሳሽ ነው።
ያለፉትን ነገሮች እርሳሽ ነው ሰለኝ በነፃ እቃ አምጥተህልኝ አታውቅም። እቃ አምጥቼልሽ ቀስ ብያን ነበር ብር ወስዶ አስጨንቄሽ አውቃለሁ። ያለው ነገር ታውቂያለሽ አይደል እንዴ? አሁን ላይ ቢዝነሶች ነገሮች ሁላ ተመሳሳይ ስላልሆኑ ነው። ተረዳው እኮ እሱን መቼ አስረዳኸኝ ይሳቅ። ምንም እኮ የነገርከኝ ነገር የለም ስልኬን አለማንሳት እና በሰው ከማስደብደብ ውጭ። አይኖ ገንዘብ አለ አንተ ተዘጋጅተህ ነው የመጣው። እኔ ግን አምኜ ብቻዬን ነው የመጣሁት። እመነኝ ዋጋ ትከፍላለህ። እመነኝ እንደዚሁ አንኖር። አንድ ነገር ላስረዳሽ፣ ብርሽን ይዤ አልቀርም። የትም ይዤ ነገር የለም። እንድትረጂ የምፈልገው ትንሽ ቀን ታገሽኝ። በታገሽኝም ያንቺ ብቻ ብር አይደለም ያለው ቢዝነሶች ባሉት መንገዶች ሁላ እየተመቻቸልኝ ስላልሆነ ነው። ይሄ መረዳት ያለብሽ አንቺ ነሽ። እንድትረጂኝ እፈልጋለሁ። ይሄ ልጅ ግን አስበበት መጣ። እንደዚህ እልህኛ መሆን የለብሽም ሰሊና፣ ተረጋጊ። እልህኛ መሆን የለብሽም። እልህሽ ብዙ ነገር ነው የሚሆነው። እልህ ምን አረገ? እኔ ላይ እጅ አነሳሽ። በማንሳትሽም ብዙ በጣም ነገር ደጋገምከው። ተመታህ አታውቅም ነው ሰው አንተ ላይ ሰንዝሮ አያውቅም። አንድ ሰው እኔ ላይ አንድ ሰው እጄ ላይ አንስቶ አያውቅም። በዚህ ስራ፣ በዚህ ባህሪ፣ በዚህ ሰዓት እንደኔ ተራ ብር ያልከው ብር የተወሰደበት ሰው ይቅርና ከዛም በጣም ያነሰ ብር ሰው ተወስዶበት ዝም አይልም። ከዛም በዚህ ጊዜ እንዴት እንደሚመጣ ታውቀዋለህ። በደንብ ሰንዝረህብኛል። አንተ መተኛል። እኔ ማንም እኔ ላይ ሰንዝሮ አያውቅም። ግን በቃ አምኜ ብቻ የመምጣት ዋጋ አስከፈለኝ። እባክህ ፍታኝ። ቃል እንድትገቢልኝ ምንም ነገር የማይፈጠር ከሆነ ነገሮችን በሁላ በተረጋጋ መንፈስ የምታረጊ ከሆነ ፈታሽ። ምን እንዳደርግ ነው የምፈልገው? በቃ እኔ እኮ ብሬን ወስደኛል። እንድትረጂ ምሳሌ አንቺም ተረጋግተሽ ወደ ቤትሽ እንድትመልሽ ነው የምፈልገው። አንቺን ብር ይሽልሻል። በምን ልመንህ? ብሬን እንዳልጠይቅህ አይደል እንደዚህ የምታሰቃየኝ? ነገ ከነገ ወዲያ ፈርቼ እንድተው እኔም ጨክል ሰው አይደለም። ይሄ የምታየኝ ባህሪ እንደዚህ የሚመጣ አይደለም። በራሽ ጥፋት ነው ነገሮች አየሁት። እንዴት እንደማትጨክን እኮ አየሁት። እባክህን ፍታኝ። ቃል ከገባሽልኝ እፈታሻለሁ። ምንም ነገር እንደማይፈጠር ካለ ተረጋግተሽ ወደ ቤት ተመልሰሽ ነገሮች እንደምታሳይበት ተስፋ አደርጋለሁ። በደዛ ከሆነ እንደዚህ እንድትሆኝ አልፈልግም። ይሳቅ ምንም አላረግም። በቃ ልቀቀኝ። እመነኝ፣ ልቀቀኝ። አለበለዚያ ግን ዋጋ ትከፍላለህ። እቺን 2 ቀን ያሰቃየኝ አርፈ በሰላም አትኖርም። እንደናንተ አረመኔ መሆን ነው የሚያስፈልገው በዚህ ምድር ላይ ሲኖር እንጂ ሰው ማመን አያስፈልግም። ብቻሽን ነይ ብለኸኝ አንተ ግን በጋርዶች ታጅበህ ነው የመጣው። ያልቻልኩም መጋየት አቅቶኛ ሲያስጨንቅህ ስንገላታ ብቻዬን አጋጥሞሽ ብታይ ያስቃዬን ግፍ መቶ በኩሌ ያልቻልኩም መጋየት አቅቶ